ላይ ቁጭለሽ እውነት ይውጣ ነው የምትዩ ይመስለኛል። እሷ የላኳትኝ እንዳናወራ ነው ገባሽ? እኛ አንሰማማ። ያንን ነው የምትፈልገው። አሁን እኮ ተናገረች እኮ የምትፈልገው። እነሱ አሁን ምን እያደረጉ ነው ታውቂያለሽ? እኛ የማናውቃቸው ብዙ ስላሉ በውስጥ የሚደዋወሉ ሄዱና እንደዚህ ያደረጋችሁ እንደዚህ ቤት ግቡና አስቀይሱ እንደዚህ ቤት በጣም ነክተንባቸዋል። ባይዘዌ በጣም ማለት ነው። እኛ አንቺ ቆይ እንዴት ነው ለአንድ ሰው ብለሽ እንደዚህ ከትላንት ጀምረሽ ከቀን እስከ ማታ ስትንከራተች የምትዩ? ምን ስለሆነ ለምን እንዲሆን ነው? ለምን እንዲሆን ፈለገች? ለሃይሚ ፍቅር ቢኖርሽማ ሃይሚ እየተጠንቀቀ ለምን ሃይሚ እናት አባቷ አሉ፣ ወንድሞቿ አሉ። አረ ስንት አለ በእናትሽ ኢትዮጵያ ላይ ማንም ምን ማያረግም። ዝርጥጥ አርገሽ እዚህ ጋር ስራቸው መናገር ከዛን ስንቀባበለው ስራቸው ይደመሰሳል። ተው የሆነ ነገር እንዳትሆን። ከዚህ በላይ መሆን አለ እንዴ? እንዴ ማሽላ ውስጡ ያረ ላይ ይስቃላል። ወረ በእናትህ ትናንትና እንዲህ ሊያረጓት ነው ብላ ያለችው እሷ አልነበረችም ወይ? ሁሉም ቤት ነው እኮ የማይገባች መረጃ አለኝ ሁሉ ያለች አላወጣም። በውስጥ ልንገራችሁ እያለ በውስጥ ንገሪኝ ሲሏት አትነግር። ምን አይነት መረጃ ነው የሚሰጠን? እሷ ማናት? ደግሞ በጣም የሚወራበት ቤት ነው እየገባች ስትሰጥ የነበረው። የሚገርምሽ ነገር ምን ታወራቸዋለች ነው ምንድነው ማለት እነሱ ከነሱ ጋር በግል ታወራ ምንም የላትም። አውቂ ስትይ የለኝም አልነግርም ትላለች። እኔ ትናንትና ምን ንግግሯንም አልፈለግኩትም ገባሽ? አንዳንድ ጊዜ እዚህ ላይ ስትመጪ ትክክለኛ ንግግር የሚናገር ሰው አንቺ የምትፈልጊውን ነገር ሀሳብ ልትቀያየሪበት የምትይውን ሰው ነው እንጂ ዝም ብሎ በራሱ ሙድ። አሁን እሷ ምን ሆና ነው እንዲህ የምትንከራተተው? ለምን ምን አጨናነቃት ይሄን ያህል? አንዳንድ ሰው ግን በጣም ሃይሚ የምትወድ ከሆነ ይሄ ነው። በዚህ ነገር ላይ ተወያዩ። እንደዚህ አይነት ነገር አስበዋሉ። እሷን እናድናት ማለት ነው። አሁን እኮ ምን አለች እኮ ለምን ታወራላችሁ? ካልተወራላቸው ታዲያማ ያጠቋት የለ እንዴ? ይሄ ሰለምጥማት ትላንትና ወጥቶ የተሳደበው ምን አባቱ ሊያመጣ ነው? አረ ምንም አትሆንም። እሷ ጉድ እኮ ነው። ምንም አትሆንም። ዝም ብሎ ነው ሰው። እግዚአብሔርን ምንም አትሆንም። ጠንካራ ናት። እግዚአብሔርን አይታችኋል። የዛኔ ቡታጅራ ላይ እንደዛ ወርቃ ታማ የተነስ አንዳንዴ ታመሽ ስትነሺ ጠንክረሽ ምንም ጠንካራ ሆነሽ ነው የምትነሺው። እግዚአብሔርን ምንም ከዚህ ነገር ምን አይደለም ያለችው አገሯ ላይ እኮ ነው ያለችው። ምን ትሆነ አንዳንድ ሰው እውነት አሁን እሱ ህይወት ይቀጥላል እኮ እውነት ለመናገር እግዚአብሔርን ባይሆን ራሱ ማለት ነው ሲጀመር ይሄ ነገር እውነት ከሆነ ራሱ ከእንደዚህ አይነት ሰው ጋር መቀጠልም የለባትም። እውነት ለመናገር ጌታ ምስክሬ፣ እውነት ከሆነ ስራ ከሆነ እሰየው። ግን እውነት ከሆነ የፈለገ ነገር ቢመጣ ከእንደዚህ አይነት ሰው ጋር ሳምንት ባልሞላ ጊዜ ውስጥ የሚቀያየር ሴት ሰው ጋር ኑሪ ነው የምትሏት? እውነት ቢሆን እንደው እንዴ ምን እሷማ ጎበዝ ከሆነች እኮ ራሷን ማውጣት እኮ ነው። ምን እሷ ተከራይታ መኖር ትችላለች። ተከራይታ ስትኖር ነበር እኮ። ይሄን ያህል እኮ መዋረድም እኮ አይጠበቅም። ትናንትም አለች እኮ እኔ ራሴን ችዬ መኖር የሚችል ሰው ነኝ ብላለች። በቃ በጣም ማደንቃት ጌታ ምስክሬ። በቃ ሰው አለ ሲጀመር ማንም ማን ላይ መደገፍ የለበትም። በቃ ሴትም ሆነሽ የትኛው አብሮሽ ያሳለፈ እንደው የፈለገ ቢሆን እንዴት ነው ቤቴ ነው መውጣት ትችያለሽ ብሎ ይሄ የሌለ አይባልም እኮ። በጣም እኔ ጌታ ምስክሬ በጣም አንዳንዴ በጣም ሰዎች በሚናገሩበት ልክ በተናገሩ ልክ ታከብሪያለሽ። ደግሞ በዛ ልክ ደግሞ ወርዶ ሲናገሩ በዛ ልክ ታወርጃቸዋለሽ። እንደዛ አይነት ነገር ነው አሁን ላይ ያዩበት ያለው። ንግግሩ አያምር፣ ሀሳቦቹ አያምር። ጌታ ምስክሬ በጣም ነው በቃ እንደራሴ ነገር ነው ግብግብ የሚያደርገኝ። ዝም ብዬ ሳይው ያናደኛል። በቃ እንደ ሴት ስታዩ አያናደድም? የሆነ በቃ የበታችነት ስሜት አይሰማም? በጣም በቃ የሆነ የሚናገሩ ንግግር ታውቂያለሽ። ከዚህም በፊት የሆነ ለሴት ልጅ ያለው ሬስፔክት ለእናቱ ምናምን ያለው ነገር ሲያወራ ወደ ደስ ብሎሽ ታያለሽ ምናምን ነገር። አሁን ላይ ሳ እንዲህ እኮ ነው እንዲህ ካልሽ እንዲህ ነው ይሄው የሌለ በቃ የሆነ የሚያደርገው ድርጊት ንግግሮቹ ሁሉ ያናደኛል። በቃ በጣም ነው የሚያስጠላው እንጂ። አዎ ያስጠላል። ከማስጠላትም አልፎ ያናዳል። በቃ እንደ እውነት ከሆነ የፈለገ ነገር ቢሆን እውነት ከሆነ ይቅርባት። ምንድነው የምታሽቀብጡት? በቃ ራሷን ችላ መቆም ትችላለች። እኔ በጣም ነው ማደንቃት። መስራት ትችላለች። ራሷን ሀልፕ ማድረግ አለባት። ሞዴ ራሷን ቆም ብላ ከራሷ ጋር የሚያዋርድ ነገር ትቀበላለች። ለምን የእሷን ተመልካቾችም የሚያስከፋ ራሷንም የሚያዋርድ የመጣች የወደችዋ ሴት የማንም መንገደኛ ሁሉ የመጣች ከሷ በታች ያለች የእግሯን
እጣቢ ማታክል ሴት እየመጣች አስቢ። ይቺ ክብር ያላትን ሴት እኔ አሁን አንቺ ከኔ በልጠሽ፣ ሰው ከሰው አይበልጥም፣ ግን የሆነ በእውቀት ልትበልጭኝ ትችያለሽ። ብዙ ነገር ልንበላለት እንችላለን። ግን አንቺ ከአንቺ በታች የሆነ ሰው እየመጣ ሲያዋርድሽ አያምም እንዴ? እንዴ በጣም ነው እንጂ የሚያማ። አፉን ሲከፍት ያማል። በገዛ ቤትሽ እየገፋ እንዴ እሱም እኮ እያመጣ እኮ አሁን በቀደም ዕለት ቤት ውስጥ አምጥቶ እንደዛ ሲወራጭ አያምም እንዴ? ያማል እኮ። እኔ በጣም ነው የሚያሳፍረኝ። እውነት ነው። ደሜ ነው የፈላው። እግዚአብሔርን ጌታ ምስክሬ በጣም ነው ርር ያለኝ። በቀደም እችን እርጉዝ ሴት ጥሎ ከቤት ሲወጣና ስመጣ እንዳላይ ሁለት ተዋት ሄደቀና እቺ ልጅ ይዞ የመጣ ቀን ልክ እንደ ራሴ ነው በቃ የሆነ ግብግብ ያደረገኝ። እንዴት ነው አንቺ ጓደኛሽ እንዴ ራሱን ጠብቀው እኮ እጅ ለእጅ እየተያያዘ ቤት ሀገር ነው። አንቺ እኔ እንደዚህ አይነት ሞዴል አይቼም አላውቅም በዓለም ላይ። ቤት ሀገር ነው ሴትን በሴት የሚያስቀናው። እየጠላችሁ ትሄዳለች እንጂ እየናቀችው እኮ ነው የምትሄደው። አለመውጣቷን እኮ አትይ። ይቺ ልጅ እኮ ከዛ ቤት የማትወጣበት እኮ የራሷ የሆነ ሼር አድርጋም ይሆናል እኮ። ግን አለች እኮ አላየሻትም? እንዴት እንዳስጠላኸኝ አለች። ከዚህ በላይ ንግግር እኮ ቤት ውስጥም እኮ ሼሪንግ ይኖራታል እኮ። ብቻውን እኮ የሚያደርገው ነገር የለም። እንዳታምኑት። እሱ እዚህ ላይ ወጥቶ ሾው ሲያሳይ ልክ ራሱ ብቻ እንዳደረገ ሲያስመስል እንዳታዩት። ለምን መሰለሽ? ይሄ ሁሌ በሰው ዘንድ በቃ ልክ ትልቅ በቃ እሱ አለሱ እንዲባል ስለሚፈልግ ነው እንጂ እኮ ልጅቷ እኮ ሼር ታደርጋለች እኮ። ላይፍ እኮ ሼር ነው እንዴ ምሳ ቁርስ እራት አብሮ እየኖሩ ታዲያ ሼር ላይ ደረገ ብለዋለች እኮ። እኔም አለሁበት ብለዋለች። ከዚህ በላይ እኮ ምንም ማለት አይጠበቅባትም። እሷ አንዱ ብዙ ግልጽ አድርጋ ነገሮችን እንዲህ ስለማታወራ ወይ ወዷን በወዷ ያዛ መናገር እንደ ሴት መናገር ያለባትን ትናገራለች፣ መናገር የሌለባት አንቺ ሰው ስትሆኚ እኮ እንዲህ ነው የምትሆኚው እኮ። አንቺ እኮ ሰው ስትሆኚ ያደረግሽውን ነገር እኮ አታወሪም። አብረሽ ነገ መገናኘት አለ ብላ ታስባለች። ትዝ ይልሽ እንደሆነ ታማ የተኛች ጊዜ አንተ ቶሎ ብለህ ወደ ሴት ነው የምትሄደው። እኔ ግን ተታርቀን እንደምንመለስ ነው ማስበው ነው የምትለው። አሁንም እኮ ይቺ ልጅ ሁሉንም ነገር እኮ አውጥታ መናገር የማትፈልገው መገናኘት አለ ብላ ስለምታስብ እኮ ነው እንዴ። አንቺ እኮ እኔ ተጣላሁሽ በጓደኝነት አንቺ የፈለግሽውን ያደረግነውን ሁሉ እኮ ብታወሪ አንቺ እሺ ወረድሽው እኮ። አንቺ እኮ ነሽ ትንሽ የሆንሽው እና አይደል? ለምን ያደረግሽልኝን እያወራሽ ነው አንቺ እንዴ? የምታደርጊልኝ ለእኔ ልትነግሪኝ ነው እንዴ? ስታደርጊልኝ ጓደኝነታችንን አስቤ ነው የማደርገው። እና የበታችነት ስሜት እንዲሰማኝ ነበር እንዴ ስታደርጊልኝ የነበረው አንቺ? እኔ እሱን እያሰብኩ አንገቴን እንድደፋ ልታደርጊኝ ነው እንዴ ያደረግሽው? እሷ ገባሽ? በቃ የእሱን ስሜት ነው የምትጠነቀቀው። እሱ ግን አስቀድሞ ስለሚያስብ ነው ገባሽ? እዚህ ቤት ላይ እንደዚህ ሊጨማለቅበትና ሊራወጥበት ስለፈለገ ነው ገባሽ? አይመጣውም ደግሞ በእንደዚህ በተለይ እውነት ከሆነ ይቅርታ አድርጉልኝ፣ አይመጣውም፣ አይገፋም፣ አይሄድም። ህይወት በእንደዚህ አይሄድም። በቃ ልጅ ነኝ ይላል። ልጅ የሆነ ሰው እኮ ያስባል፣ ለሰው ያስባል፣ ለሴት ልጅ ያዝናል፣ የሴት ልጅን ስሜት ይጠብቃል። የሚጎዳትን ነገር ከአንደበቱ አያወጣም። ዱላ ይሻላል እኮ ከአንደበትሽ እያወጣሽ እየጎዳሽ ብላ አፈር ብላ ከምታረጊ። ኧረ በስመ አብ። እስቲ እውነት ለመናገር አስመሳይ ከመሆን ይጠብቀን። አስመሳይ የሆነ ጓደኛ በጣም ነው እንደ ሰው ስታስቢ። ይኸውልሽ እኛ አስመሳይ ስለሆንን ይኸውልሽ የኛ ማህበረሰብ አስመሳይ ነው ባለበት ይኸውልሽ ሾርት ሜሞሪ ነው ያለው ገባሽ? አሁን ያወራና ከደቂቃ በኋላ ይቀየራል። ያ ስለሆነ ነው ገባሽ? እውነት ደግሞ ትመነምናለች እንጂ ትወጣለች እኮ ገባሽ? አንቺ ደግሞ እውነትን ነገር የምታቆየው ለልጆችሽ እና ለራስሽ ነው። እውነትን ይዘሽ የፈለገ ለምን ሰው ምን ክርስቶስን እኮ ወግረውታል እኮ አብረው በልተው ጠጥተው አይደል እንዴ? ምን የሰው ልጅ እንዲህ እኮ ነው። ምን ከሰው ልጅ ምን ትጠብቂያለሽ? ምንም አይጠበቅም። ደግሞ አርቲፊሻል ነገር አይታችሁ ተሽከርካሪ አይታችሁ አቋም አይታችሁ የምትመኩ ሴቶች ለጊዜው ነው። አሁን እሱ ደህና መኪና ስለያዘ ራቁትሽ ነው ራቁቱን እኮ ነው የሚሄደው። ይሄ ነገር እኮ ሲቀር ይቀራል። ስትታመሚ እኮ ትታየዋለሽ አይደለ? ብረት አይደለም እኮ የሰው ልጅ ነገ እኮ ይታመማል። ነገ እኮ ይሄ የኮራበት ነገር ሁሉ ይቀራል እኮ። የዛኔ ምንድን ነው የምትሆኙ? ስንቶቹ አርቲስት፣ ስንቶቹ ታዋቂ፣ ስንቶቹ ምሁሮች እኮ ሄደዋል። ምን ይዘው ሄዱ? ምን ይዘው ሄዱ? ምንም። በቀደም አይታችሁ ታላለለ የጋዜጠኛ እንዲህ የሳቀች የሆነ ሰው የሞተው ምንም ይዘው አልሄዱም። ባዶ እጃሽን ነው የምትሄጂው እኮ። ይሄ እኮ ይኸውልሽኝ አይቶ ለማያውቅ ሰው ምን ይላሉ መሰልሽ? አንዳንድ እኛ ሀገር ተረት ዝም ብሎ አይተረትም። አንዳንድ ጊዜ ለድሃ አትስጠው ከሰጠን መላ ይጠፋዋል ይላሉ። እግዚአብሔርን ትክክል እንዴ! አንቺ እኮ ከስር መሰረትሽ እኮ አይተሽ ያደግሽ ስትሆኝ እኮ ምንም አይመስልሽም። አዎ አይደንቅሽም።
እንዴ አይ እኔ እንደውም አሁን እዚህ ቲክታክ ላይ አንዳንድ አሉ እንደኛ ቀዳሞች የሚያሽቃብጡለት። አታሽቃብጡ። እውነት ለመናገር አሁን እዚህ 83 ምናምን አላችሁ። አታሽቃብጡ። በተለይ አብዛኞቻችሁ ሴቶች አንቺ እስኪ እንደ ሴት ልጠይቅሽ፣ አንቺ አብረሽ 2 ዓመት አብሮ የትዳር ጓደኛ ይሆናል፣ ይሄ ባሌ ይሆናል አብሮኝ ነው ብለሽ አብረሽ ሁሉን ነገር እየሆንሽለት ማንንም ጓደኞቹንም እያመጣ አሁን ማያን አሁን እንደዚህ ያደርጋል። ይሄ ወንበዴ፣ ይሄ እብድ መራቱ። እኔ በግሌ ምን ተፈጠረ መሰለሽ፣ እኔ የራሴ የሆነ ጓደኛ ነበረኝ እዚህ ያለው ያስኩት፣ ያው የሚያገሬ ልጅ ነው። እንዲህ በስልክ ስታወሪ እና ስትቀርቢ አንድ አይደለም። ሰዎችን ስትቀርቢያቸው የበለጠ ታውቂያቸዋለሽ። ገባሽ? ከዛ በአካል ተገናኝተን በሚያሳየው ነገር እመኚኝ፣ እኔ ከ6 ወር በላይ አልገፋሁትም። ማየው ነገር አላስደሰተኝም። እንደዚህ አይነት ነገር በቃ ከዚች ጋርም እንደዚህ መለጣጠፍ፣ ከዚች ጋርም እንደዚህ በቃ ከመጀመሪያው እኮ ነው። ሲጀመር እኮ ወንድ ልጅ እኮ አይደለም መለጣጠፍ ይቀርና እሺ ስራም እኮ ቢሆንም እኮ ልክ አለው እኮ እዚህ ጋር እሱን የምናውቀው እኮ እኔ እንደዚህ አላውቀውም። እግዚአብሔርን እኔ እንደዚህ አይነት ሰው አይመስለኝም። ይሄ በቃ በቤተክርስቲያን ዙሪያ ያደገ ልጅ ነው የሚመስለኝ። እንዴ አሁን እኮ የሚያደርገው ስራ ሁሉ እኮ ይሄ ከአንድ ወር ከምናምን በኋላ እኮ እንዴ የተደበቀ እንትኑንም እኮ ነው ያወጣው። ታውቂያለሽ? ይሄንን ማግኘት እንደዚህ እንትን ይላል። እንዴት ያለሽ ኪሽ ሲያ እንዴ ማግኘት እንዲህ ከሆነ ጦሴን ጥንቡሳሴን ይዞ ይጣ። ክርስቲያን እኮ ለክብሩ ይሞታል እኮ፣ ጾሙን ያድራል ለክብሩ ሲል። ነገ እኮ ሁሉም ነገር ይቀራል እኮ ይቀራል። ከህይወት አይበልጥም። የያዘው ነገር ይደፋዋል። ጥሩ አይደለም። የሰው እንባ ጥሩ አይደለም። የሰው ማዘን ጥሩ አይደለም። በቃ ኦዲየንስም ክብርም ሊኖረው እኔ እነሱ ብዬ አይደለም። እኔ አሁን ዛሬ በጠዋቱ የመጣሁት እኔ የዚህ አሰን ነገር እንቅልፍ አሳጥቶ ነው ያሳደረኝ። እውነቴን ነው የምነግርሽ። አሽቃብጤ እኮ ነው። አሽቃብጤ አሙቁልኝ። አሽቃብጤ አይደለም። በጣም 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 መጥፎ ሸረኛ ሰው ነው። ለዛ ነው ሸረኛ ነው። ለእሱ አይተኛላትም። እውነቴን ነው የምነግርሽ። አይ ተናገረ እኮ በጀመራ አካባቢ እኔ ከቡርኬ ጎን ቆመ። ፖለቲካ ነው እንደ ፓርቲ ነው አንድ የሚደግፈው እንትን ነው ንግር ኳስ ያው ምንድን ነው ማለት አልገባኝም። በጀመራ ላይ እንደዛ ሲል ነበርና ምን አስቦ ነው እያልኩ ነበር። የሆነ ቦታ ላይ ከመቼም ቦ ከሱ ጎን ነኝ ምናምን እና ከሱ ጎን የሆነ እንደሆነ እቺ ልጅ መረገጥ አለበት መሰደባ። ይኸውልሽ እሷም እኮ የባሰ ከመጣ እኮ ወንድሞች እኮ አሏት እኮ ምን ይተዋታል እንዴ? እንኳን ወንድሞቿ እኛም እኮ እዚህ ርቀውነን እኮ እንትን እያልንላት ነው። የባሰ እሱ ብቻዋን መስላው ነው። ሁሌ እየመጣ ይጨፍራል። ሁሌ እየመጣ ይሄ ባለጌ እንዲህ ነው። ገባሽ? የሆነ ነገር እኮ ሲገጥምሽ ፈራጅ ይበዛብሻል። ታውቂያለሽ አይደል? በህይወት ላይ የሆነ በቃ የሆነ ነገር ላይ ብቻ ስትሆኝ፣ ጥሩ ያልሆነ ነገር ላይ ስትሆኝ አብሮሽ ያለ ሰው እንደዚህ ነገር ሲገባ ያን ሰው ተደግፎ የሚመጣ ቤተሰብም ሊሆን ይችላል፣ ጓደኛም ሊሆን ይችላል። እንደዚህ አይነት ነገር ያሳያል። ይሄ ግልጽ ነው። ግን በቃ አንቺ ጠንካራ ሆነሽ ተጋፍጠሽ እውነትን ይዘሽ ስትቆሚ ነው ያ ሰዎች ልትመልሻቸው የሚገባው እንጂ ኢትዮጵያ አበሻ ላይ የተለመደ ነው። እኛ ጋር እንደዚህ አይነት ነገር በጣም የተለመደ ነው። የተለመደ እያለ እኮ ሴት እኮ ይጎዳሉ እኮ፣ ሴቶች እኮ ይጎዳሉ። ገባሽ? ሼም እየያዛቸው መውጣት መናገር እያቃታቸው በቃ እንደዚህ ብንል እዛ ሚዲያ ላይ እንወጣለን፣ እንዲህ ብንል እንዲህ ሰው ይለናል እያሉ እኮ ስንቱ እኮ ነው በውስጡ ቆስሎ የቀረው። ስንት ሴት ናት ደምታ የቀረችው። እሱ ራሱ ስድብ በጣም የተመቸው ነው የሚመስለኝ። በጣም በሱ ቤት እኮ የተከበረ መስሎታል። እየፋፋ ነው ይሻላል። ተወጠረ እኮ ገንዬ ውጥር አላየሽም እንዴ? ወይ በጣም ነው ሰው የናቀው። ፍርጌሙች በጣም ወኩኔ ባይዘው እንደናቀ ለምን ብለሽ ብትይ እንዴ አንቺ እኮ መጀመሪያ ገንዬ ለምን ጠራሽኝ ምንድን ነው ብለሽ ቆመሽ ነው የምታዳምጪው። ስልክ ጨወ መሄድበት አለ ወንድሜ ደወለ። ይሄም ደግሞ እዚህ ልብሱን እየገለበ በጭቅቅት ፓንቱን ያሳየናል። ይሄ ሁሉ እኮ ንቀት ነው። ንቀት አንቺ ሚዲያ ላይ እኮ ፕሮቶኮልሽን ጠብቀሽ እኮ ነው መውጣት ያለብሽ እኮ። ስራ እኮ ነው ለእነሱ እኮ። እንዴት ነው ልብስሽን ወር ላይ የገለብሽ በቃ ምን ታመጣላችሁ ያሉ የሰደቡን እኮ ነው። በልብስም ወር ላይ ያነሱ እኛ እኮ አልገባን ወይ ለምን መሰለሽ ገኒ በራሱ ቤት ሲሰራ እንዳይን ታረኬት አያደርግም። ገባሽ? ትላንትና ግን ሆነ ብለው የኛ ጨጓራ ለመላጥ
ወደ ላይ አስሬ ልብሱን ያነሳልክ ያማረ ለተለታለ ባለጌ ደግሞ አሳዳጊ ይበደለው ማን ይላልቀረስ ደግመሽ እኮ ባንድ ስልክ እኮ ገርሞኝ እኮ እንትን እያልኩ ያኛው ልብስ ነው የገለበው አላጀተና ፓንቱ ወደ ላይ አድርጎ ልብሱን ፓንቱ እንዴት እንደሚታይ ጭቅቀት ብታይ ንቀት እኮ ነው የሚነቀው ሲጀመር ካሜራ ላይ ስሚ ከልብሱ ምን እንደገረመኝ ታውቂያለሽ ፍርዬ ምን እንዳለብስሽ እነዚህ እኮ እኔ ጋር የማይደውሉ ነገር እብዶች ናቸው እኮ የሚደውሉት አላለም እሱ ጋር ነው ሰው ነው ብዬ እሱ ጋር ልደውል እኔ እሱ ሰው ነው ብዬ እሱ ጋር የለም ማለት መለያየታችን ለምትወዱ እንኳን ደስ አላችሁ ቅንቅናም አንተ እዛ ደስ ይበል እንጂ እኛማ ምን ደስ ይለናል እኛ እኮ የእሷ ፍቅር ስላለብን ነው እዚህ ምንጮ እንዴ ከእንደገና የንቀት እንዴ ልጁን እኮ ለምን እንደ ጭራሽ እኮ ጊዜ አልሰጡትም እኮ ለመተንፈስ እኮ አልቻለም እኮ ቤኪ ትላት ለመተንፈስ ይሄ በዚህ ውጥር ስልኩ ተደወለለች እንዴ ከእንደገና እኔ አንተ ጋር ቋንዴን ቁጥር ያንተ እኔ እንደው ሰው ባጣ እኔ አንተ ጋር ደውላል አንተ ላይ ጨጫም ሲያዩ ካታምር ምን ይደውሉለት ይሆናል ምን አይፈረድበትም ስንት አሉ ቆሻሾች እኮ ይደውሉለት አሉ አንዳንድ አለኮ አንተ አሁን ማይ ትገባሃለች እውነት የእሷ ግራ ጣቢ ሆነ ተቀመጣ አንተ ፍቅሬ መጣች እስኪ ፍቅሬ አውሪ እንደው ወይኔ ዛሬ ተሰቃላችሁ አይደል እኔ እኮ ውስጥ ያሮ ነው እኔ ራሱ እኮ ተናድጃለሁ እኔ የተመረ ማታ የረገጥኳቸው እንዴት አይ ታው እስቲ እንኳን ደስ አላችሁ ነው ማን ነው አንደኛ እሱ አይደል እንዴ እንዲለያዩ የሚፈልገው ይሄ ከነገሩኝ ባይ እንዴ ምን ማለት ነው እኔ ጋር ማይደውል የለም ይደውላል አንተ ምን አገባ ካሜራ ደቀነ አንተ ሞንክ ፍፄ የፍፄን ስም በኢየሱስ ምን እንደምታጭስ ወጋው ያንተ ላይ ያለው መንፈስ መስማት ካለባችሁ በውስጥ አውሩ አለ ሲጀምር በውስጥ የሚያወሩ ቢሆን ኑሮማ እንደዚህ ምን አባት ነው እሱ ጋር ምን ነው እነሱ ህይወት እኮ ይኸውልሽ ህይወታቸው ቪዲዮ ላይ ነው በቪዲዮ ያልቃል እናቴ አውሩ እስቲ ፍቅሬ ወጣች አውሩ እስቲ ፍቅር ነው ውጭስ ግቢ እስቲ አንቺ ኮተት ፍቅር ነው ግቢ እንዴ እኔ መደበሪያቸው ነው እኔ ጋር የሚደውሉ እብዶች እነዚህ እብዶች ናቸው አላለም ወጁን ተናስቶ ትክክል ነው እኮ ገንዬ ነገሩ እኮ መሳደብም እኮ ይገባቸዋል እንዴት በይገን አንቺ ጠዋት ማታ እዚህ ወተን እንለፈልፋለን ሲያይን ጠሽ መሰል ነው መሰለኝ አንተ ጅል እኛ ካንተ የበለጠን ሙርነን ሽእበት እኛ ፍቅር ነው እሷን ብለን ነው እንዳይመስለው አሁን ስትወድ ማለት ነው ጊዜህን ትተህ የራስን ኑሮ ትተህ የዛይ ሰው ህይወት እንዲስተካከል ጠዋት ማታ መጫው ስላለብን እንጂ ስንት ስራ አለብን መሰለህ አንተ እውር ማይም ወዛላ የመዳብ ቅመም እኮ ሰርታ እሱንም ሰው አርጋለች እሱንም ሱሪ አልብሳዋለች እኮ አሁን ለሱ እንደው ማየት ገባዋለች የእሷ ገረሩ ነው ተቀመጥ አንተ ሊስትሮ እነሱ አንድ አይነት ናቸው ምን እሱ ሊስትሮ ጥራት ቢሆን ነው የሚያምርበት እኮ ከእነንትኑ አለባበሱ ምኑ እንዴት ነው ይሄ ቆሮፉ አለን ወይ ማስተዋል ይሽግው ሰላም ውድና የተከበራችሁ የኛ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ትንሽ ችግር ተፈጥሮ ነው ጸጥ ያልኩት። እሺ አዎ ፍቅርዬ ችግርማ አለ እናቴ አውሪ እስኪ ቁርስም አልበላው ቃስትን ብዙ ያስፈራል አያስፈራል ችግር የለውም እሺ ቀጥይ እናንተ ቀጥሉ ኧረ አንቺ አውሪ ፍርዬ አውሪ አንቺ ስታወሪ እንዴት ነው ደስ ብሎኝ ሲመጣ ወይ ጉድ ገን ይኸውልሽ ፍቅር ራሱ እንኳን ጀርባ መጠናት አለበት እኔ ከስንት ሰዓት ጀምሮ የሰደኩ እኮ ነው ፍቅሬ ምን ትያለሽ ይሄ ጣውላ እግር ምን ትያለሽ ሀሰን የሚባል ይሄ ጀዝባ ምን ታለ ስለ ሀሰን ምን ያለ እኔ ከዚህ በኋላ መቅዲ አንቺ በተርገባ ምን ነው ለምን እናንተ አሁን ሀሰን ይሄ ንቅሳት ሀብታም ሰው ጋር ጌጥ ይመስላል። ይሄ ከዳሃ ጋር ደግሞ ለማንትን ሀጻት ምንትን ይመስላል። ይሄ ማይም ደንቆሮ ሀሰን አሁን የሀሰን ነይ እዚህ ጋር ሰድ መጥቼ ልሰድብ ሀሰንን ካላባረረ እንዴት እናባረው ብለሽ ነው? ይሄ ዶማ እግር እንዴት እናድርግ ጀመር ማለት ነው። እሱ አንቺ ምንም ብትይ ራሱ የሚሰማ ሰው አይደለም። ልጁ መጀመሪያ እሁር ነው፣ መጀመሪያ ማይም ነው፣ ደንቆሮ ነው፣ የለማኝ ልጅ ነው። እሱ ለምኖ ነው የሚኖረው። እኔን ጠይቂ
ጓደኛዬ ነበረ ከዚህ በፊት ጠይቂኝ። የሱ መረጃ ሁሉ እኔ ጋር ነው። ትዝ አይልሽም እንዴ እንትኑ ተዘግቶበት በቃ ኑሮም አልቻልኩም ሊሄድ ብሎ ረሳው እንዴ? ቦና ረሳው እንዴ? ብትረሳ ረሳው እንዴ? ምን በቃ እንትን ዩቱብ የተዘጋብኝ ባን ተደረገብኝ። አሁን የምበላውም የለ የምጠጣውም የለ። ረሳው እንዴ? አሁን ከራቡ ትንሽ አገገመ እንዴ? ራብተኛ እኔ እናት የሃይሚ ፎቶ ሸክም ያለው የሐሰን ስም መጠራትበት ቦታ አልቀመጥም። ልክ ነሽ። ራሳችንን ተቀመጭ በቃ እናወራም። ይሄ ወራሳ እናወራም። እሺ እኔ ማለት ነው ሐሰን በይ የቡርኬ የሚያመጡ ሴቶች በሉ እነዚህ አይነቶች ነገር ከእናንተ አካባቢ እኔ እወጣለሁ። የምሬ ነው። በቃ እኔ ደህና ሰው ሲያወሩ ነው መቀመጥ የምፈልገው። ዋትስአፕ አላት አኪድ ቀጥታ እንዳትይም ብቻ ዋትስአፕ ነው የሚያስፈልገው። ሐሰን ጭራሽ ሐሰን ራሱ ሰው መስሎ ነው እንደ የማይጅ ልጅ ማነው እሱ ጋር የሚደውለው? ግን ፍቅር ማነው የሚደውለው? የሚደውሉልኝ እብዶች እሱ ሲጀመር የሚደውለው ትላለች። ለሃይሚ ናት የሰጠችው። ከዚህ በፊት ስልክ የሆነ ስልክ ነበረና የሱ የሰጠችው ሃይሚ ናት። ለሱ ስልክ እንኳን የለም። የለማኝ ልጅ ነው። ተርቦ ነው ልጅ። ዝም ብሎ ታውት ጭራሽ የማዳምን ቅመሞች ይሰድባል። ገደል ራሽኛል እንደዚህ አለ እኮ ስንት እብዶች ይደውላሉ አለ እኮ። አንቺ ደውለሽ ነበር እንደ የሱ ስልክ ላይ? እኔ እናቴ እሱ ጋር ይቅርና ብሩኬ ቢደውል እንኳን አላነሳም። የምር እነሱ የቡታጀራ ወንዶች እኔ የምለው ፍቅርዬ እኛ እብድ ነን እንደኛ እብድ ብሎ ልብሱ ወር ላይ እየገለበ ቆሻሻ ፓንቱን የሚያሳየን እኛ የሱ ምንድን ነን? ሀይ እናንተ የምታመጡ ጉድ የለም። እናንተ ታውት እስኪ ያሰኔ እሱ ሬሳ እንዴት ነው የምታወሩት? ሬሳ ነው እሱ። ለማን እናውራ? እኔ የሃይሚዬ ነገር ካወራ እሺ ብዬ ይቀበላል። እሺ አሁን ሃይሚዬ ምን ታያለሽ አንቺ? ትናንትና እኔ ሳውራ ሰምተሽ ማታ ፍቅር ሐሰን ደወለባት ፍቅር ላይ ኖር ኤስ አውሪ። አዎ ኖር ኤስ አውሪ። እንዴት ነሽ? ደህና ናችሁ? አንቺ በፈጠረሽ ስምሽን ቀይሪ። ወይ ረውዳ ወይ ወጣጤ በይ። ኖር ኤስ ነው ኖር ኤስ። ይሄ የብሩክና የሃይሚ ወጥ ስም ነው። አትቀይሪ። አዎ እንደዚህ ነው። ትክክለኛ ህይወት ስለሆነ ነው። ወይ ፍቅር ግን አንቺ እግዚአብሔር ይመችሽ ግን አይሆን ነው ፍቅር ማን ደውሎ ነው ደግሞ ትናንትና ሃይሚ ብሩክ የሆነ ቦታ ሄደው ምሳ በሉ። ከዛ በኋላ እዩ ጋር ሃይሚ መጣች። ብሩክ ደግሞ የለቃቃሚ ከየት እንደሆነ ሱሪ ሐሰንና በቂ የብሬ ነው ማለት ነው። እናንተ ሱሪ በእንትን በጨርቅ ነው የሚያሰሩት። ቀበቶ ለነሱ የለም። የምሬ ወይኔ ጉዴ ገንዴ ወይዬ እየሰማሽ ነው? ጉድ ፍቅር እኮ ፈናት ልስማ እየሰማሁ ነው እኮ ምስቀው ይብስ እኮ ቀበቶ የላቸውም። እናቴን ቀበቶ የላቸውም። እነሱ እንኳን ሱሪ እንኳን ከየትን 15 ጊዜ አጣጥፎ አስተፍቶ ነው የሚለብሱት። የምሬ ነው። ቀበቶ እንግዛላቸው ፍቅሬ። ለምንድን ነው ሁሌ ልብሱን ወደ ላይ የሚያደርገው? ይሄ ሐሰን በሽተኛ ስለሆነ ነው። እንግዲህ እናንተ ሐሰን ነገር አታብሩ። እናንተ ሐሰን እኮ እኛ እኮ 2018 6 ላይ እኮ ነው የረሳነው ሐሰንን። አሁን ትናንትና ምሳ አብሮ በሉ ፍቅሬ። ምሳ አብሮ በሉ ሲጀመር ማለት ነው። ብሩክ ሐሰን ብሩክ ጋርና ሃይሚ ጋር ጥሩ የሚለው ከነሱ ይበላል። ከነሱ እንደዚህ ይሆናል እንጂ ያለ ሃይሚ ደግሞ ይቅር ሐሰን ማንም ቢሆን ዜሮ ነው። እናውቃለን። እሱ ለዛ ነው ሃይሚ አጠገብ ነው። አይ እዚህ ደግሞ በጣም ልጅም አለ። እንትጮ ዝም ብለሽ እስኪ አትጮይ። እቺ ወፉ ማለች እንደ ብሩክን እንደ ሃይሚ ነው 24 ነው የምትለው። ስማበው ምንም ወይ የምታስተምረው ነገር የለም። ምንም እሷው የምታወራው ነገር ቋንቋ አይገባም። እንደነሱ ውጭ እያለች ትውላለች። ጌታ ድረስ እና እንዴት ናችሁ ማሮች ውዶች? እኔ እኮ ቲክቶክ ተዘግቶብኝ አሁን ዛሬ ህዳ አይቼ ነው የገባሁት።
እኔ ማችሽ ፍቅርዬ እግዚአብሔር እነሱ እንዲህ ይላሉ። የፍቅር አካውንቷ አንድ ላይ ገብተን ሪፖርት እናደርጋለን እናዘጋለን ይላሉ። የኔ ቲክቶክ የአዶናይ ቲክቶክ መሰላቸው እንደ አይከፍልም ማሬ አይከፍልም ብር የለም። የምሬ ነው። አንድ አንበሳ ይቅርና አንድ ልብ እንኳን አልወረደ ማሬ አዘጊ ሌላ ከፍታለሁ ፌክ አሄ ጋር ነው ኢትዮጵያ ፈረጌና ቅዬ በቃ ደህና ዋሉ። ወደ ስራ ልሄድ ነው። በቃ እሺ ገንዬ እሺ እናቴ እሺ ገንዬ ገፋታ ብለናል። እሺ ገንዬ መልካም ቀን። እሺ ነው። አሜን ማየው እሺ ገንዬ በኋላ እንገናኛለን። እሺ ላንቺ ፍቅር አሜሪካ እናት ፍቅር እኔ የምለው ምን ትያለሽ? አሁን ምንድን ነው የምናደርገው? ሃይሜን እንዴት እናደርግ? እስቲ ቆይ አይና አንቺን ነው ወይ ምንድን ነው የምታሳብሽ? አንቺ እኮ ፍርዬ ማለት ነው የኔ ፍቅር ሃይሚ አውቃ እስክሪንሱ ምን እንደሚሉ ሰማለሁ ወይ ምን እንደሚሉ አያለው ብላ ነው እንጂ ዝም ያለችው። ሃይሚ እኮ ማውራት እኮ የምትችል ልጅ ነች። ሁሉ ነገር እርቃ የምታስብ እነሱ አሁን ቡታጅራ ዩቱበሮች እና ቡታጅራ ህዝብ ማለት ነው ስልጣና ወይ ስብሰባ ሲጭብል እኮ እንቁጩን ስልጣና ትሰጣለች ሃይሚ ማለት ነው። መንግስት ናት። አዳነች አበበ ስሚ ፍቅሬ ቅድም አንዷ ገብታ አታውሩ ካወራችሁ ሃይሚ አደጋ ላይ ትወድቃለች ስትል ማለት ነው። እንዴ ሃይሚ እኮ ቤተሰብ ላይ ናት ያለችው፣ ወንድሞቿም እዛ አሉ። ምንድነው የሚያስፈራው አልኳት። ሃይሚ እኛ ስላወራ ነው እንደ ሃይሚ አደጋ እኛ ጠብቀና እንደ ሃይሚ እኮ መፈጠረው ፍቅር እኮ አይደለችም። ፍቅር እንኳን ሃይሚ እነዚህ የማይሰሩ ወፎች ላይ የሚዘሩ የሚሮጡ ወፎች እንኳን በልቶ ያኖራል እግዚአብሔር። ሃይሚ የሚያኖራት እኮ እግዚአብሔር ነው። እኔ ፍቅር ነን እንደ ፍቅር እኮ አይደለም። ሃይሚ ደግሞ እራሷን ታጥባ ቤቷን አስተካክላ ቁርሱ ምሳውላ በልታ ቁጭ ብላ ነው እሱ ሲያመጡ የሚታየው ማለት ነው። ዝም ብላ ነው። አሁን ብሩክ ስንት ጉዲ ነው ወይ? ይሄ ራሱ ችግር እኮ ነው እናት። እንግዲህ አሁን አንድ መታለች። ስንት ይቀረናል? 9 ይቀረናል። አይ ፍርጃ ተፈርዶ ብላት 9 አይደለም 8 እኮ ነው የሚቀረው። 8 ይቀራል። አዎ ምን ታያለሽ ታዲያ? እሱ ደግሞ የእናቱ ልጅ አይደለም። እሱ ደግሞ የእናቱ ልጅ አይደለም። በስራ ያሳያል። ተግባር ነው። የተግባር ሰው ነው እሱ ያመጣል። እሱ የተግባር ሰው ነው። እሱ አያመጣም ብዬ እኔ ከእናንተ ጋር አልከራከርም። እሱ የተግባር አይደል? እኔም አልከራከርም እንዴ። የተግባር ሰው እኮ ነው። ጀግና አይደል እንዴ? ያመጣል። ምን ተስኖት? እሱ እኮ ስሙን ምን ተስኖት ማለት ነው። ምን ታያለሽ? በዚህ ስም እንስማማ። ምን ተስኖት? ምን ተስኖት አይደለም ባክሽ። ምን ተስኖት እኮ ምን ተስኖት ማለት ቆይ ፍቅሬ ደግሞ ምን ተስኖት ማለት ምንም ማድረግ አያቅተውም ለማለት ነው። ምን ይሳነዋል? እኔ ባለፈው ደግሞ ኧረ ምን ይሳነዋል? እሱ አይደለም ይሄ ለሱ አይገባም ስሙ። እኔ ሁለ ገብ ብያለሁ። ሁለ ገብ አይሻልም ወይ ደግሞ ሁሉ አማረሽ? እሺ እሱ ተሻለ። ሁሉ አማረሽ ፍቅርዬ፣ በዚህ እንስማማ። ሁሉ አማረሽ ሁሉ አማረሽ እንኳን ልጁ ይሄ ስም እንኳን ያምራል። ይቀየርበት። ወይኔ ዛሬ መግዲያ ለእንቅልፍ አስዋልሽኝ እኮ ተነሳ። የሴቶች አለቃ ሊበል